አብያው ክንፍ አርሲ ላይ በደንብ አድርጎ ኦርቶዶክሳውያን ላይ አነጣጥሮ እየሰራ ስለሆነ የጅምላ ጭፍጨፋና እርዱን የዋብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይን ሂጃብ ተከለከልን ይላል፣ ወይንም ደግሞ መስጊድ ላይ አንድ ድንጋይ ተወረወረ ብሎ 1 ወር ሙሉ ያለቅሳል። 50 ሰው ከገደለ ካረደ በኋላ የሆነ ቦታ ላይ ሂጃብ ተከለከልን ብሎ 1 ወር ያህል ያለቅሳል። ይሄ የዋብያዎች አካሄድ ታክቲክ ነው። ከነኚህ ጋር ላይን አድርገው የሚሰሩ አካላት አሉ። ሜይ ቢ መንግስትንም ጭምር የመንግስት አካላቶች አብረው ስለሚሰሩ ማለት ነው። ከታች እስከ ላይ በተዋረድ ያሉ አመራሮች አብረው የሚሰሩ ስለሆኑ ሸሪክ ስለሆኑ አርስ ላይ እየተገደሉ ያሉት እየታረዱ ያሉት አመራሮችም በአመራር ላይ ያሉ አብረው አላይን አድርገው ከነሱ ጋር ኮላቦሬት አድርገው የሚሰሩ ስለሆነ ማለት ነው። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፍናል። አባቶች ከላይ ዝምብታ መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሴጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ፣ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብለህ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠ ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ ይህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውን ቦታ ላይ ይሁን
አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን የምናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ፣ በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት፣ የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማያዳግም መልኩ ከተሰራ በማያዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛ አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያው አብዮች እየሳቃቸው ነው። ደም ስለጠማችሁ ደም ስለምትወዱ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ እንትን ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው።
ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው። ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም ጊዜ ብዙም አዋጭ አይደለም። በተለይም የዋብያው ክንፍ አርሲ ላይ በደንብ አድርጎ ኦርቶዶክሳውያን ላይ አነጣጥሮ እየሰራ ስለሆነ የጅምላ ጭፍጨፋና እርዱን የዋብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይን ሂጃብ ተከለከልን ይላል፣ ወይንም ደግሞ መስጊድ ላይ አንድ ድንጋይ ተወረወረ ብሎ 1 ወር ሙሉ ያለቅሳል። 50 ሰው ከገደለ ካረደ በኋላ የሆነ ቦታ ላይ ሂጃብ ተከለከልን ብሎ 1 ወር ያህል ያለቅሳል። ይሄ የዋብያዎች አካሄድ ታክቲክ ነው። ከነኚህ ጋር ላይን አድርገው የሚሰሩ አካላት አሉ። ሜይ ቢ መንግስትንም ጭምር የመንግስት አካላቶች አብረው ስለሚሰሩ ማለት ነው። ከታች እስከ ላይ በተዋረደ ያሉ አመራሮች አብረው የሚሰሩ ስለሆኑ ሸሪክ ስለሆኑ አርስ ላይ እየተገደሉ ያሉት እየታረዱ ያሉት አመራሮችም በአመራር ላይ ያሉ አብረው አላይን አድርገው ከነሱ ጋር ኮላቦሬት አድርገው የሚሰሩ ስለሆነ ማለት ነው። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፍናል። አባቶች ከላይ ዝም ብለው መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሴጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ፣ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብለ መጥራት ጤናማ ነው። ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠው ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ ይህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም
ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለኛ ምን ይጠቅመናል መቀበሪያ ከመሆን ውጪ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውም ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን እናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። የትኛውን ቦታ ላይ ነፃነት አግኝተው እነሱም ነገ